ከመቼ ጀምሮ ነው ሰው ሰው ልትረዳ ካልፈለግሽ ምን ታደርግልሃለች? ይምጡ ማን ይወጣላችኋል? ለሚሰማ እውነት ነው ይመስለው። አላሳ ዳይመንድ ደግሞ ሆስፒታል ዳይና ዴብ ከባድ ችግር ውስጥ ገቡ። ዴብን አባቷ አግቶ ከግብረ አበሮቹ ጋር ሲያሰቃየው እንደነበርና እንዲሁም ደግሞ አዳይ በምትሄድበት ሰዓት ዴብ እጆቹ ተጠፍረው እየተሰቃየ ነበረ። እናም አሁንም ደግሞ አዳይ ደግሞ ያላሰበችው ከባድ ችግር ውስጥ ገባች። ዴብን ለማስለቀቅ ወይም ደግሞ ዴብን ፍለጋ በሄደችበትም አዳይም ከባድ ችግር ገጥሟታል። አዳይና ዴብ በአንድ ላይ ታግተዋል በአባቷ። ምክንያቱም ደግሞ አባቷ በፍጹም እኔ ያልኩትን እንጂ አንቺ ያልሽውን አይደለም የምታገቢው፣ እናም ዴብን ማግባት የለብሽም በማለት በዚህም ምክንያት ነበረ ከባድ ችግር ውስጥ የገቡት ሁለቱም። አሁን ላይ አዳይና ዴብ ታግተው ይገኛሉ። አዳይም አባቷ ያደረገው ድርጊት ቢያበሳጫትም ግን ደግሞ ዴብ በመሰቃየቱ ነበረ በጣም የተሰማትኝ። አዳይም ይህን ያክል ቆይ ግን እኔ ምን አድርጌ ነው ለእኔ ሁሉ ፈተና? ቆይ ግን ለምንድን ነው የኔ ምርጫ ለምንድን ነው የማይተውልኝ? በማለት ነበረ በጣም ተናዳና ተበሳይታ ስታዝንም የነበረው። እዚህም በፊት ብዙ ነገር አሳልፌ ነበረ። እናም የሁሉ ፈተና አልፏል ብዬ ህይወቴን ልጀምር ስር በገዛ አባቴ ለምን የሁሉ ፈተና ችግር ይደርስብኛል? ቆይ ግን ለምንድን ነው የኔ ምርጫ የማይከበረው? በማለት በዚህም ምክንያት በጣም አዘነች። በተለይ ደግሞ ዳዊት ማለትም ዴብ በሷ ምክንያት ብዙ ነገር ስለሆነና ስለተሰቃየ ይህ ደግሞ ይህ ሁሉ ነገር እኔ ተገኝቼለት ነው እንደዚህ የሚሰቃየው በማለት የዴብ ስቃይ ከሷም በላይ ደግሞ በጣም አሳዘናትኝ። ከቤተሰቦቿም አልፎ ደግሞ የዴብ እናት በፍጹም አንቺ ዴብን አታገቢውም ብላ ስታሰቃያት ነበረ። ጭራሽ ዴብን በፍጹም አንቺ አትመጠኙም፣ ስለዚህ ልታገቢው አቺም ብላም ስታሰቃያት ነበረ። አሁን ላይ ደግሞ የባስ ደግሞ በአባቷ ታግታ መከራዋን ታያለች አደይ። ይሄ ነገር ደግሞ በጣም ያበሳጫታል። የዴብን እናት ስላማረረቻትና ስላሰቃየቻት ካሁን በኋላ በቃይ ብላ ወደ ሀገሯ ስትመለስም ነበረ። ከእንደገና ደግሞ አሁን ላይ ሌላ ችግር በአባቷ የምትሰቃየው አዳይ። ብርሃንም አዳይን ስታጽናናትና እንዲሁም ደግሞ ምንም ነገር እንደማይፈጠር ነገሮች ሁሉ እንደሚስተካከል እናም ደግሞ በቃ ተረጋጊ፣ አይዞሽ፣ አሁን ለማንኛውም እናቴን ልያት በማለት ትሄዳለች። ታም አደይ በመጥፋቷና እንዲሁም ደግሞ አደይን ለመፈለግ ወደ ዶክተር ትሄዳለች። ዶክተርንም ትሄድና አደይ የት ነው ያለችው ብላም ስጠይቀው ዶክተርም ደግሞ ግን ሩታ እውነት ግን አሁን ስለ አደይ ለማወቅ ፈልገሽ ነው ወይ እኔ ጋ የመጣሽው ብሎም ይጠይቃታል። እሷም ደግሞ አዎ ምክንያቱም ደግሞ እናቴ ሂድና ጠይቂ ብላይ ነው የመጣሁት ብላም ስትለው ነገር ግን እኮ ስትዋሺ ከፊትሽ ላይ ያስታውቅብሻል፣ በፍጹም አያምርብሽም ይላታል። ይህንም በሚላት ሰዓት በፍጹም እኔ እየዋሻው አይደለውም፣ ነገር ግን ደግሞ አደይ የት እንዳለች ለማወቅ ሩታም በደስታ በየቀኑ ወደዚህ ከመጣው ስመጣም ስላንተ አዳዲስ ነገሮችን አውቄ እሄዳለሁ፣ እናም ደግሞ ይሄ ደግሞ ለእኔ ያስደስተኛል በማለት ሩታም ለዶክተር ትመልስለታለች። በመገረም ደግሞ ቆይ ግን ሩታ አንድ ጥያቄ ልጠይቅሽ፣ ስለ እኔ ይህን ያክል ማወቁ ምን ጥቅም አለው ብሎም ለሩታ ይጠይቃታል። ሩታም ዶክተር አንተ ሊገባህ አይችልም ብላም ትለዋለች። ይሄ ለእኔ ያስደስተኛል ብላም ትመልስለታለች። ዶክተርም ሲመስለኝ ግን የወንድምሽ መጥፋትና እንዲሁም ደግሞ የአደይ እዛ መሄድ ያስጨነቀሽ አይመስለኝም ብሎም ይላታል። እናም ከፊትሽ ላይ እንደማየው ከሆነ ደግሞ ዛሬም እንደ ትላንት ነው በጣም ደስተኛ ነሽ ብሎ ዶክተርም ሩታን ይነግራታል። ሩታም ለዶክተር ብድግ አድርጋ አይ ዶክተር እውነት ለመናገር በጣም ጨንቆኛል፣ ግን ደግሞ ምንም ማድረግ ስለማልችል ነው። ዴብ አለመኖር ብቻ አይደለም እኮ አሹም ደግሞ አዝኖብኛል ብላም ትለዋለች። ዶክተርም ሩታን ቆይ ደግሞ አሹ ለምን አዘነብሽ ብሎም ይጠይቃታል። ሩታም ዶክተርን ስላፈቀረችው ግን ደግሞ ማውራቱን እንዲሁም ደግሞ ከሱ ጋር መሆኑ ስለሚያስደስታትኝ እሺ ለማንኛውም ሮማንን ታውቃታለህ ወይ ብላም ትጠይቀዋለች። ዶክተርም ደግሞ ሮማን ማነች ብሎም ሲጠይቃትኝ ለነገሩ እንኳን አይደለም ሮማንን እኔም ራሱ በጣም ብዙ ጊዜ ስመላለስ አሁን ቅርብ ጊዜ ነው ያወከኝ እንጂ
በፍጹም አላወከኝም ነበር ብላም ትመልስለታለች። አዎ ልክ ነሽ ሲመስለኝ እያስታወስኳት መሰለኝ። እናም ሮማን አሹ ብቻ እንደዛ ነገር ብሎም ይላታል። አውቃታል ዶክተር፣ እሷ ከኛ ቤት ወጣች ብላም ስትለው ዶክተርም ምን ከእናንተ ቤት ነው የወጣችሁ ብሎም ሲጠይቃትኝ አዎ ዶክተር፣ እኛ ግን ደግሞ አትጅ ብለን ለምንናት ነበር፣ እሷ ግን እምቢ ብላ ሄደች ብላም ለዶክተር ትነግረዋለች። የሚገርም ነገር ምንም እንኳን ምን እንዳስከፋናት በፍጹም ልናቅ አልቻልንም። በሰዓቱ ደግሞ አሹም የለም ነበር ብላም ሹም ወደ ቤት በሚመለስበት ሰዓት በጣም ነው ያዘነብኝ ብላም ሩታ ትነግረዋለች። ዶክተርም አዎ ልክ ነሽ፣ እንደ ቅርባችሁ ነው፣ በጣም ትግባቡም ነበር ብሎም ይመልስላታል። አዎ ከሮማን ጋርም እንዲሁም ካሹ ጋር እናወራለን፣ እናም እንግባባለን በጣም። እንደዛ ከሆነ ታዲያ ለምን ወታ ስትሄድ እንዴት ነው አስችሎሽ ዝም ያልሻት ብሎ ዶክተርም ይመልስላታል። እንዲሁም እሷ ደግሞ አረ በፍጹም እኔ እያየው አይደለም ዝም ያልኳት እንኳን የሚገርም ነገር ምን እንዳጠፋው እንኳን ጥፋቴ ምን ላይ እንደሆነ እንኳን ሳላቅ እሷን ግን ደግሞ ይቅርታ ጠይቂያት ነበር። ነገር ግን ደግሞ እሷ ምንም አይነት መልስ የላትም። ምንም አይነት እንኳን ምክንያቷን ልትናገር አልቻለችም። ዝም ብላ ነው ወጥታ ሄደች። እሺ እና ታዲያ አሁን ምንድን ነው የሚያስጨንቅሽ ብሎ ዶክተርም ይጠይቃታል። ሩታም ብድግ አድርጋ አዎ እኔ የሚያስጨንቀኝ ነገር ምንድን ነው አሹ እኔን እንደ ጥፋተኛና እንዲሁም ደግሞ እኔ እንዳስወጣዋትኝ ስላሰበም ለዛ ነው የጨነቀኝ፣ አሹ ስለተቀየመ ነው ብላም ለዶክተር ትመልስለታለች። አንቺ ምንም ነገር ጥፋት እንደሌለብሽ ካወቅሽ ታዲያ ለምን ትጨነቂያለሽ? ምንም እኮ የሚያስጨንቅሽ ነገር የለም። አንቺ ግን ደግሞ ጥፋተኛ ከሆንሽ ነው እንጂ ንጹህ ከሆንሽ ምንም ችግር የለም ብሎ ዶክተርም ይመልስላታል። ሩታም አዎ ልክ ነህ፣ ግን ደግሞ ምናልባት ሳላቅ እንደዛ ተሰምቷት እንደሆነ ብዬ እኔም ፈራውኝ ግን የምርሽን ነው ብሎ ዶክተርም ጠይቃታል። አዎ ዶክተር፣ ምናልባት አንዳንድ ጊዜ እንደ ክፋት ሳይሆን የምናገራቸው ነገሮችና የምናገራቸው ቃላቶች እሷን እንደ ተንኮልና እንደ ክፋት መስሎም እንድታይ ከታያትኝ ብዬም ነው ብላ ትመልስለታለች። እዛ ተቀይማ እንደሆነ ብዬ አሁን ላይ እየተሰማኝ ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ ቤተሰብ የሆናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ ሰራተኛዋ ቀጣይ ክፍል አደይ ዴቭን ፍለጋ ወደ ክፍለ ሀገር ወይም ደግሞ ወደ እናቷ አባቷ ሀገር በመሄድ እንግዲህ ዴቭን ደግሞ በጫካ ውስጥ እያሰቃዩትኝ ታገኘዋለች። ሁለቱንም እንግዲህ ግጥም አድርገው እጃቸውን አስረው ያሰቃያቸዋል። እንግዲህ ዴቭን ስለምትወደውና የምታፈቅረው የምትሳሳለት የወደፊት የልጆቿ አባት ሲሰቃይ በፍጹም ይህንን ማየት አልችልም ብላም ነበረ የሄደችው። ነገር ግን ደግሞ በፍጹም ምንም ነገር ልታመልጥ አልቻለችም። እናም አባቷና እንዲሁም ደግሞ ግብረ አበሮቹ አንድ ላይ በመሆን እያሰቃዩት ዳዊት ዴቭን ከጫካ ውስጥ ነበረ ያገኘችው። እናም ይህ ደግሞ ለእሷ ተርፏታል። ይህ የዳዊት ወይም ደግሞ የዴቭ ጦስ አደይንም እንደዛው እያሰቃያት ይገኛል። ውድ ቤተሰቦች እንግዲህ የዴቭ እናትን በጣም አደይን ስታሰቃያት ነበረ። ምክንያቱም ደግሞ በፍጹም አንቺ ለዴቭ የምታስፈልጊና እንዲሁም ደግሞ ከዴቭ ጋር የምትሄጅ አይደለሽም። ስለዚህ ዴቭ ወይም ደግሞ ልጃችን አንቺ አልመጥኙም ብላም ስትላትም ነበረ። በዚህ ምክንያት አደይም በጣም ተሰምቷት፣ ነገር ግን ደግሞ ሁሉም ነገር በቃ ስቃይ ይብቃይ ብላም በምትሄድበት ሰዓት ነበረ እንግዲህ አሁን ላይ